ተመልከቱት። ዛሬ የሚሆነውን እያየህ ነገ እግዚአብሔር ያየልን ክብር አታበላሽ። ነገ እግዚአብሔር ያየልን ድል አታበላሽ። ሁል ጊዜም የዳዊት ተስፋው ነገር በጠላቱ እጅ ምን መሆን ነው? መውደቅን ነው። እግዚአብሔር ያየለት ይህ ነበር ወይ? አያችሁ? ዛሬ አካውንታችሁ ስለጎደለ ነገ እንዲህ እንደሆን የሚቀጥል ይመስላችኋል? ዛሬ ስራችሁ ስለተበላሸ ነገ እንዲህ እንደሆን በሐዘን ህይወታችሁ የሚቀጥል ይመስላችኋል? በውርደት የሚቀጥል ይመስላችኋል? ምንም ሌላ ተስፋ የለም ማለት። ዳዊት መሸሻው እኮ እግዚአብሔር መሆኑን ረስቶ ነው። ከመከራ ማምለጫው ከስጋት መትረፊያው እግዚአብሔር መሆኑን ረስቶ ዳዊት ምን አለ? ከሳኦል ለመትረፍ ያለኝ አማራጭ ወደ ፍልስጤማውያን ስፍራ ምን መሆን? መሸሽ። ወገን ወደ ሰው ተጠግተ ከሀገር ቀይረ ከሚፈልግ ነገር ልታመጣ አትችልም። ማምለጫ ወደ እግዚአብሔር መቅረብ ነው። መትረፊያ፣ ከውርደት መትረፊያ፣ ከውድቀት መትረፊያ፣ ከሞት መትረፊያ፣ ነገ ከሚጠብቅ ጠላት ካዘጋጀው ነገር መደበቂያ ወደ እግዚአብሔር መጠጋት ነው። አያችሁ? ነገን እሞታለሁ ያላችሁበትን ነገን እዋረዳለሁ፣ ነገን እጠፋለሁ፣ ነገን እከስራለሁ ባላችሁበት ምዕራፍ መታመኛችሁን እግዚአብሔር ላይ ባረጋችሁ ቁጥር የትላንትናውን የሐዘን ዘመን እግዚአብሔር ያሳልፍላችኋል። የትላንትናው የፍርሃትን፣ የውርደትን፣ የሞትን ጊዜ አሜን እግዚአብሔር ያሳልፍልሃል። ጠገባ ያለውን ሰው ነካ አድርገው መታመኛን እግዚአብሔር ላይ አድርገው በሉት። እግዚአብሔር ለረገጡ ጠላቶች፣ ነገን ማፈርን ለሚጠብቁ ከሳሾች፣ ወረኞች በሉት፣ ቀናተኞች በሉት፣ እግዚአብሔር ውርደት ይሰጣቸዋል። ልባርካችሁ። ነገን ሰው አይሆኑም ብለው ሊስቁ ለሚጠብቁ ጠላቶች እግዚአብሔር ውርደት ይሰጣቸዋል። ወይኔ ውርደት ይሰጣቸዋል። አይለወጥም፣ ሰው አይሆንም፣ ከዚህ በኋላ አይቀየርም፣ አያገለግልም፣ በእግዚአብሔር ሐሳብ ውስጥ አይቀጥልም፣ ነገን አይዘልቀውም ለሚሉ ቀናተኞች፣ ተዋጊዎች፣ ተከራካሪዎች እንዲህ ያለን ጌታ ውርደት እሰጣቸዋለሁ። ውሰድ አሜን ብለህ አካውንት ሲጎድን ነገ ተስፋ የለኝ፣ የቤት ኪራይ የለኝ፣ ልጠፋ ነኝ፣ ልሞት ነኝ፣ ልሰበር ነኝ፣ በጠላቴ እጅ ልዋ አትበል። የአባቶች አምላክ እግዚአብሔር እንዲህ ይላል፣ ሰማይን ተመልከት፣ ወደ እሱ ተጠጋ፣ መታመኛን እሱ ላይ አርግ፣ ወደሚረዳ ጌታ ጩህ። እንዲህ አለኝ፣ የሰጋው ምዕራፍ ያልፋል፣ የደነገጥክበት ምዕራፍ ያልፋል፣ የተሸበርክበት ምዕራፍ ያልፋል። አጄአዶቫ አጠገባቸው ያለውን ሰው ነካ አርጉትና ያልፋል፣ ያልፋል። የሰጋውባቸው ምዕራፎች፣ ነገን እዋረዳለሁ ያልኩባቸው ጊዜያቶች ያልፋሉ። አንድ ሰው ለኔ ነው ያለ አሜን ሲል ይሁንለት። አሜን። ሄይ 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 ሁላችሁም መጽሐፍ ቅዱስ የያዛችሁ ሰዎች ከኔ ጋር አንደኛ ሳሙኤል ምዕራፍ 26 ቁጥር 1 ላይ ያለውን ያውን የከበረውን የጌታን ቃል ከኔ ጋር ታወጡና በዚህ ቃል መሰረት እንጸልያለን። ሁላችሁም በማስተዋል ይሄንን ያውን የከበረውን ቃል ከኔ ጋር አብራችሁ እንድታነቡ ፈልጋለሁ። ከዛ እንጸልያለን። ዛሬ ድል ይሆነ። አንደኛ ሳሙኤል ምዕራፍ 26 ቁጥር 1 ላይ ያለውን ቃል ሁላችሁም ከኔ ጋር ታወጣላችሁ። የዚፍ ሰዎችም ወደ ጊብዓ ወደ ሳኦል መጥተው እነሆ ዳዊት በኤሴሞን ፊት ለፊት ባለው በኤኬላ ኮረብታ ላይ ተሸሽጓል አሉት። በደንብ አድርጋችሁ ስሙኝ። ማን? የዚፍ ሰዎች። እዚህ ሐሳብ ላይ ስትመለከቱት እግዚአብሔር የቀባውን ሰው ዳዊት አይቶ መቀባቱን እንደተቆጣና ሊያጠፋው እንደፈለገ እዚህ ሐሳብ ላይ እንመለከታለን። ያሳደው እንደነበር እንመለከታለን። ሁለት ነገሮችን ነው እዚህ ሐሳብ ላይ የምናየው። ጠላት ስለ ተቀቡ ሰዎች ወይም የእግዚአብሔር ሐሳብ ስላለባቸው ሰዎች
ስላለው አመለካከትና ራሱ እግዚአብሔር የቀባው ደግሞ ዳዊት በሱ ህይወት ላይ ስለሚመለከተው አመለካከት ወይ ምልከታውን እይታውን ነው የምናየው። እዚህ ሐሳብ ላይ በደንብ አድርጋችሁ ስሙኝና እንደተቀባ ሲያውቅ እጅግ ተቆጣ። ያጠፋውም ዘንድ ዳዊትን ያሳደው ነበር። ማን? ሳኦል። እና ያሳደው ነበር፣ ሊያጠፋው ይፈልገው ነበር፣ በብዙ ያስጨንቀው ነበር። እና ዳዊትም ደግሞ እዚህ ሐሳብ ላይ ስትመለከቱት ተስፋ የቆረጠበት ምዕራፍና ራሱን እንደማይጠቅም ሰው አድርጎ እና ነገ ሟች እንደሆነ አድርጎ ራሱን እያየ ባለበት ሁኔታ ውስጥ ያለውና እግዚአብሔር ደግሞ የመረጠውን ሰው በምን አይን እንደሚያየው እዚህ ሐሳብ ላይ በደንብ በማስተዋል እንመለከታለን። በደንብ አድርጋችሁ ስሙኝ እና ተመልከቱትና ባገኙት ጊዜ ተሸሽገዋልና ና ብለው ዳዊት የተደበቀበትን ስፍራ ለሳኦል ያወሩለት ነበር። በደንብ አድርጋችሁ በማስተዋል አዳምጡ። ቀጥልልኝ እንደገና። የዚፍ ሰዎችም ወደ ጊብዓ ወደ ሳኦል መጥተው እነሆ ዳዊት በኤሴሞን ፊት ለፊት ባለው በኤኬላ ኮረብታ ላይ ተሸሽጓል አሉት። ዳዊት የተሸሸገው ለምንድን ነው? ሳኦል እንደሚያጠፋው ስለሚያው ከሳኦል ለማምለጥ ነው። ከሳኦል ለማምለጥ ነው። ከሳኦል ለመትረፍ ነው። ከሳኦል ለመሸሽ ነው። እና ዋሻ ለዋሻ ስፍራ እየቀያየረ ዳዊት በሳኦል እጅ እንዳይሞት በፍርሃት ይደበቅና ይሸሸግ ነበር። እሺ። ሳኦልም ተነስቶ ዳዊትን በዚፍ ምድረ በዳ ይሻ ዘንድ ከእስራኤል የተመረጡ 3000 ሰዎችን ይዞ ወደ ዚፍ ምድረ በዳ ወረደ። እሺ። ሳኦልም በኤሶሚም ፊት ለፊት ባለው በኤኬላ ኮረብታ ላይ በመንገዱ አጠገብ ሰፈረ። ዳዊትም በምድረ በዳ ውስጥ ተቀምጦ ነበር። ሳኦልም በስተኋላ ወደ ምድረ በዳው እንደወጣ አየ። ዳዊትም ሰላዮችን ሰደደ። ሳኦልም ወደዚህ እንደመጣ በእርግጥ አወቀ። ዳዊትም ተነስቶ ሳኦል ወደ ሰፈረበት ቦታ መጣ። ሳኦልና የሰራዊቱ አለቃ የኔር ልጅ አቤኔር የተኙበትንም ስፍራ አየ። ሳኦልም በሰፈሩ ውስጥ ተኝቶ ነበር፣ ሕዝቡም በዙሪያው ሰፍሮ ነበር። ዳዊትም ኬጢያዊውን አቤሜሌክንና የጽሩያን ልጅ የኢዮአብን ወንድም አቢሳን ወደ ሳኦል ወደ ሰፈሩ ከኔ ጋር የሚወርድ ማን ነው ብሎ ጠየቃቸው። አቢሳም እኔ ካንተ ጋር ወርዳለሁ አለ። ዳዊትም አቢሳም ወደ ሕዝቡ በሌሊት መጡ። እነሆም ሳኦል ጦሩ በራሱ አጠገብ በምድር ተተክሎ በሰፈሩ ውስጥ ተኝቶ ነበር። አቤኔርና ሕዝቡም በዙሪያው ተኝቶ ነበር። አቢሳም ዳዊትን ዛሬ እግዚአብሔር ጠላትን በእጅ አሳልፎ ሰጥቶታል። አሁንም እኔ ጠላትን በእጅ አሳልፎ ምን አድርጎታል? ሰጥቶታልና። ባይዘዌ ሳኦልም እኮ እግዚአብሔር በእስራኤል ላይ ንጉሥ እንዲሆን የመረጠው ሰው፣ እግዚአብሔር የቀባው ሰው ነው። ባይዘዌ ሁለቱም የተቀቡ ናቸው። ግን የዳዊት መቀባት ሳኦልን አስቆጥቶታል። ለምን? የሱን ስፍራ እንዳይቀበለው፣ የሱን ስፍራ እንዳይወስድበት አስቆጥቶታል። እና ለምን? ሊያጠፋው ነው የፈለገው። ሳኦልም በእግዚአብሔር የተቀባ ሰው ነው። በአንደኛ ሳሙኤል ምዕራፍ 15 ስትመለከቱት ሳሙኤልን ልኮ ነው እግዚአብሔር ሳኦልን በእስራኤል ላይ ንጉሥ እንዲሆን ያኖረው። ማን? እራሱ እግዚአብሔር። ግን የዳዊት መቀባት ሳኦልን አስቆጥቶታል እና ሊያጠፋው ነው የፈለገው። ሳኦል ከሩቅ የመጣ ጠላት አይደለም። በእግዚአብሔር የተሾመ እስራኤልን እንዲመራ ዘንድ እግዚአብሔር ያስነሳው ሰው ነው። የሳኦልና የዳዊት ልዩነቱ ሳኦል ለተጠራበት ነገር አለመኖሩ ነው። እግዚአብሔር ለሚፈልገው ሐሳብ አለመሆኑ። አንደኛ ሳሙኤል ምዕራፍ 15 ቁጥር 1 ላይ ስትመለከቱት ምን ብሎ ነው የሚናገረው? ሳሙኤልም ሳኦልን አለው በእስራኤል ልጆች ላይ ንጉሥ እንድትሆን እቀባ ዘንድ እግዚአብሔር ወደ አንተ ልኮኛል አለው። ሳኦል በእስራኤል ላይ ንጉሥ እንዲሆን እግዚአብሔር ሳሙኤልን የላከው እግዚአብሔር የሚፈልገውን እንዲያረግ ስለፈለገ ነው። በዚያ ዘመን እስራኤል እግዚአብሔር ወደ ነገራቸው ስፍራ እንዳይደርሱ አሜሊክ በመንገዳቸው እየተቃወሙ እስራኤልን ምን ያረጓቸው ነበር? ያስጨንቋቸው ስለነበር እግዚአብሔር አሜሊክን በሳኦል ሊያጠፋ ሲወድ ነው ሳኦልን በእስራኤል ላይ ንጉሥ አድርጎ እግዚአብሔር የሾመው። ግን የተቀባውን ሰው ዳዊትን ሲያይ አስቆጣው፣ ሊያጠፋው ያሳደው ነበርና መጥቶ ምን አለው? ጠላትን እግዚአብሔር ዛሬ በእጅ አሳልፎ ሰጥቷልና ነው። ለምን? ሲመለከተው ሳኦል ምን ሆኖ ነው ያገኘው? ተኝቶ ነው ያገኘው። ዳዊት ሊያጠፋው በሚችል ማንነት ውስጥ ሆኖ ነው ያገኘው።
እና አሳልፎ ሰጥቷልና ብሎ አለው። እና ሁለቱም በእግዚአብሔር የተመረጡና እስራኤልን እንዲመሩ እግዚአብሔር የሾማቸው ንጉሶች ናቸው። ሁለቱም በእግዚአብሔር የተቀቡ ሰዎች ናቸው። የዳዊት መቀባት ግን ሳኦልን አበሳጭቶታል። እግዚአብሔር ዳዊትን ያዘጋጀው በሳኦል ቦታ ሊያኖረው እንደሆነ ገብቶታል። ስለዚህ ዳዊት በሳኦል ቦታ እንዳይመጣ ሳኦል ዳዊትን ምን ማድረግ አለበት? ማጥፋት ወይም መግደል አለበት። ማጥፋት አለበት። እና እዚህ ሐሳብ ላይ ስትመለከቱ ሳኦል የራሱን ፍላጎት የሚያደርግ ነው፣ ዳዊት ደግሞ ለመረጠው ጌታ የሚሮጥ ነው። ልዩነቱ እዚህ ጋር ነው። እሺ ቀጥልልኝ። ዛሬ እግዚአብሔር ጠላትን በእጅ አሳልፎ ሰጥቷል። አሁንም እኔ በጦር አንድ ጊዜ ከምድር ጋር አጣብቀው፣ እሺ ሁለተኛም አያዳግምም አለው። እሺ ዳዊትም አቢሳን እግዚአብሔር በቀባው ላይ እጁን የሚዘረጋ ንጹሕ አይሆንምና አትግደለው አለው። አያችሁ፣ እግዚአብሔር በቀባው ላይ እጁን የሚዘረጋ ንጹሕ አይሆንምና ምን እንዳታረገው? አትግደለው። እግዚአብሔር በመረጠው ላይ እጁን የሚዘረጋ ሰው ንጹሕ አይሆንምና ምንም ቢደክም፣ ምንም ቢያጠፋ፣ ምንም ቢስት የተቀባው ሳኦል በማን እጅ ነው? በእግዚአብሔር። ሹመቱ ከእግዚአብሔር ነውና ይህን ብታረገው በደል ባንተ ዘንድ ወይም በእኛ መካከል ይኖራልና አትንካው አለው። እሺ ደግሞም ዳዊት ሕያው እግዚአብሔርን እግዚአብሔር ይመታዋል፣ ወይም ቀኑ ደርሶ ይሞታል፣ ወይም ወደ ሰልፍ ወርዶ ይገደላል። አያችሁ፣ ሕያውን እግዚአብሔርን ራሱ እግዚአብሔር ይመታዋል ወይም ቀኑ ሲደርስ ይሞታል እንጂ እኔ በእሱ ላይ እጄን አላነሳም ማለት አላችሁ ወይ? አላነሳም ማለት ወይ ደግሞ በሰይፍ አደባባይ ላይ ይጠፋል። እኔ ግን አላነሳበትም ማለት። ቀጥልልኝ ቶሎ። እኔ ግን እግዚአብሔር በቀባው ላይ እጄን ዘረጋ ዘንድ እግዚአብሔር ከኔ ያርቀው። እሺ አሁንም በራሱ አጠገብ ያለውን ጦርና የውሃውን መንቀል ይዘን እንሂድ አለው። ዳዊትም በሳኦል ራስ አጠገብ የነበረውን ጦርና የውሃውን መንቀል ወሰደ። ማንም ሳያውቅም ሄዱ። ከእግዚአብሔርም ዘንድ ከባድ እንቅልፍ ወድቆባቸው ነበርና ሁሉ ተኝተው ነበር እንጂ የነቃ አልነበረም። ዳዊትም ወደዚያ ተሻገረ፣ በተራራውም ራስ ላይ ርቆ ቆመ። በመካከላቸውም ሰፊ ስፍራ ነበር። ዳዊትም ለሕዝቡና ለኔር ልጅ ለአቤኔር አቤኔር ሆይ አትመልስምን ብሎ ጮኸ። አቤኔርም መልሶ ለንጉሡ የምትጮኸው አንተ ማነህ አለው። ዳዊትም አቤኔርን አንተ ጎልማሳ አይደለህምን? በእስራኤል ዘንድ አንተን የሚመስል ማን ነው? ጌታህን ንጉሡን ለመግደል አንድ ሰው ገብቶ ነበርና ጌታህን ንጉሡን የማትጠብቅ ስለምን ነው? ይህን ያደረግከው ነገር መልካም አይደለም። ሕያው እግዚአብሔርን እናንተ እግዚአብሔርን የቀባውን ጌታችሁን አልጠበቃችሁምና ሞት ይገባችኋል። አሁንም የንጉሡን ጦርና በራሱ አጠገብ የነበረው የውሃ መንቀል የት እንደሆነ ተመልከት አለው። ሳኦልም የዳዊትን ድምፅ እንደሆነ አውቆ ልጄ ዳዊት ሆይ ይህ ድምፅ ነውን አለው። ዳዊትም ጌታዬ ንጉሥ ሆይ ድምፄ ነው አለው። ደግሞም አለ ጌታው ባሪያውን ስለምን ያሳድዳል? ምን አደረግኩ? ምንስ ክፋት በእጄ ላይ ተገኘብኝ? አሁንም ጌታዬ ንጉሥ ሆይ የኔን የባሪያን ቃል ትሰማ ዘንድ እለምንሃለሁ። እግዚአብሔር በእኔ ላይ አስነስቶ እንደሆነ ቁርባንህን ይቀበል። የሰው ልጆች ግን ቢሆኑ ሂድ ሌሎች አማልክት አምልክ ብለው በእግዚአብሔር ርስት ላይ እንዳልቀመጥ ዛሬ ጥለውኛልና በእግዚአብሔር ፊት ርጉም ይሁኑ። አሁንም በተራራው ላይ ሰው ቆቅን እንደሚሻ የእስራኤል ንጉሥ ነፍሴን ለመሻት ወጥቷልና ምን ሊያረግ ድገሞ ይሄን ሐሳብ። አሁንም በተራራው ላይ ሰው ቆቅን እንደሚሻ በተራራ ላይ ሊያጠፋ እንደሚፈልግ የእስራኤል ንጉሥ ነፍሴን ለመሻት መጥቷልና ሊያጠፋኝ መጥቷልና ደሜ ከእግዚአብሔር ፊት ርቆ በምድር ላይ አይፍሰስ። አያችሁ፣ ከማፊት ርቆ ከእግዚአብሔር ፊት ርቆ በምድር ላይ ምን አይፍሰስ። ምዕራፍ 27 ቀጥሉ። እናንተ ሐሳቡን በደንብ አንብቡት። ዳዊትም በልቡ አንድ ቀን በሳኦል እጅ እጠፋለሁ ወደ አያችሁ። አሁንም የዳዊት አመለካከት ምንድነው? ራሱን የሚያየው ዳዊት የሚመለከተው በሳኦል እጅ ምን እንደሚጠፋ፣ በሳኦል እጅ እንደሚሞት ዳዊት ራሱን እንደማይጠቅም ሰው ነገ ተስፋ እንደሌለው አድርጎ ነው የሚያየው። አሁንም በሳኦል እጅ አንድ ቀን ምን ሆናለሁ? እጠፋለሁ። አስተውሉ ቅዱሳን፣ ራሳችሁን እንዴት አድርጋችሁ ነው የምታዩት? ራሳችሁን እንዴት አድርጋችሁ ነው የምትመለከቱት? ተስፋ እንደሌለው ሰው፣ ነገ መኖር እንደማይችል፣
ነገ እግዚአብሔር እጅ ከእርሱ ጋር እንደማይሆን፣ ነገ እግዚአብሔር እንደማይጎበኘው፣ ነገ እግዚአብሔር እንደማይረዳው ሰው እንዴት ነው ራሳችሁን የምታዩት? እንዴት ነው ራሳችሁን የምትመለከቱት? እንዴት አድርጋችሁ ነው ራሳችሁን የምታዩት? ተስፋ እንደሌላችሁ ሰዎች፣ ነገ ሰው እንደማትሆኑ፣ እግዚአብሔር እንደማያግዛችሁ፣ እግዚአብሔር አብሯችሁ እንዳልሆነ፣ እግዚአብሔር እንደማይረዳችሁ አርጋችሁ ነው የምትመለከቱት። ዳዊት ነገ እግዚአብሔር ከኔ ጋር ይሆናል የሚል ተስፋ አይደለም። ዳዊት እግዚአብሔር ነገ ይረዳኛል የሚል ተስፋ አይደለም። የዳዊት ተስፋው ነገ አንድ ቀን የውርደት ሞት ምን እላለሁ እሞታለሁ ብሎ በጠላቴ እጅ በሚያሳደኝ ነፍሴን በሚሻው በተራራ ላይ ሰው ቆቅል ሊያጠፋት እንደሚፈልግ እንዲሁ ንጉሴ ሕይወቴን መስዋዕት ሊያደርግ ምን ያደርጋል ይፈልጋልና መሞቴ አይቀርም፣ መዋረዴ አይቀርም፣ መውደቄ አይቀርም ነው የሚለው። ስንቶቻችን እንሆን እንደ ዳዊት እግዚአብሔር የከበረ ተስፋ ሰጥቶን ነገ ሊያከብረን፣ ነገ ማዳኑን ሊያሳየን፣ ነገ እግዚአብሔር በእኛ ሊሰራ፣ ነገ እግዚአብሔር ለብዙዎች ጥላ ሊያረገን፣ ነገ እግዚአብሔር ለብዙዎች ማምለጫ ሊያረገን፣ ነገ እግዚአብሔር ለብዙዎች መትረፊያ ሊያደርገን አይቶልን፣ እኛ ግን ሁኔታን እያየን ራሳችንን እንዴት ነው የምናየው? ብዙዎቻችን አለን አካውንታችን ሲጎድል ምንናወጥ፣ ስራ ሲዘጋብን ምንሸበር፣ ተስፋ ያረግነው ወዳጅ ጀርባ ሲቀየርብን የምንወዛገብ፣ ይሆናል ብለን ያ ተስፋ ያረግነው ነገር ሲበላሽብን ግራ የተጋባን፣ ነገ ከዚህ በኋላ ምን ተስፋ አለኝ? ነገ ከዚህ በኋላ ምን ሆናለሁ? ነገ ከዚህ በኋላ እጠፋለሁ፣ ነገ ከዚህ በኋላ እዋረዳለሁ፣ ነገ ከዚህ በኋላ እጎሳቆላለሁ፣ ነገ ከዚህ በኋላ እንዲሆኜ እንደተጨነኩ እንደተገፋው እንዲሆኜ እንደተናኩኝ እንዲሆኜ እጠፋለሁ። አያችሁ እግዚአብሔር ከዳዊት ጋር ያለው ነገ ኪዳን እስራኤልን በእሱ ሊያድን ነው። ዳዊት ግን የሚያየው ራሱን ነገ እንደሚሞት ሰው ነው፣ ነገ እንደሚዋረድ ሰው ነው፣ ነገ እንደሚጠፋ ሰው ነው፣ ነገ ሰው እንደማይሆን ሰው ነው፣ ነገ እግዚአብሔር ዓላማው በዳዊት ሕይወት እንደማይፈጸም ነው። ጎዶሏችሁን እያያችሁ ራሳችሁን በዚያ የምትለኩ ሰዎች፣ ያጣችሁትን ነገር፣ ተስፋ ያደረጋችሁትን ነገር፣ የተበላሸውን ነገር፣ ከእጃችሁ የሄደውን ነገር እያሰባችሁ ነገ ሰው መሆን እንደማትችሉ አድርጋችሁ ራሳችሁን የቆጠራችሁ ሰዎች፣ በተራራ ላይ ሰው ቆቅን ምን ሊያረግ ሊያጠፋት፣ ንጉሥ ደግሞ ሕይወቴን መስዋዕት ሊያደርግ ይሻታልና፣ ነገ ግን አለ ምንም አሁን ብሸሽ እንኳን በሳኦል ልጅ አንድ ቀን እሞታለሁ ነው ተስፋው። የዳዊት ፍርሃቱ እወድቃለሁ ነው። ስንቶቻችን እንሆን ዛሬን እያየን ነገ ተስፋ የቆረጥን፣ ነገ ሕይወታችን የውርደት የመሰለን፣ ነገ ኑሯችን የውድቀት የመሰለን? አስተውሉ። ዳዊት የሚናገረው ነገ ምኑን ነው? ሞቱን ነው። ነገ ምኑን ነው? ውርደቱን ነው። ስንቶቻችን ይሁን ነገ እግዚአብሔር ክብር አይቶልን፣ ነገ እግዚአብሔር ከፍታን አይቶልን፣ ነገ እግዚአብሔር ለብዙዎች መጽናናት እንድንሆን አይቶልን፣ ነገን እግዚአብሔር ድልን አይቶልን፣ ዛሬም በሚሆነው ግን ነገያችንን ያበላሻል። አንድ ቀን ምንም እንኳን ከተራራ ቦታ እየቀየርኩ ብሸሸግ፣ ነገር ግን በሳኦል እጅ መውደቄ፣ መሞቴ፣ መዋረዴ አይቀርም። የእግዚአብሔር ተስፋው በዳዊት ዘንድ ይህ ነውን? ተመልከቱት። ዛሬ የሚሆነውን እያየህ ነገ እግዚአብሔር ያየልን ክብር አታበላሽ። ነገ እግዚአብሔር ያየልን ድል አታበላሽ። ሁልጊዜም የዳዊት ተስፋው ነገር በጠላቱ እጅ ምን መሆን ነው? መውደቅን ነው። እግዚአብሔር ያየለት ይህ ነበር ወይ? አያችሁ፣ ዛሬ አካውንታችሁ ስለጎደለ ነገ እንዲህ እንደሆን የሚገልጽ ይመስላችኋል? ዛሬ ስራችሁ ስለተበላሸ ነገ እንዲህ እንደሆን በሐዘን ህይወታችሁ የሚቀጥል ይመስላችኋል? በውርደት የሚቀጥል ይመስላችኋል? አስተውሉ ሁልጊዜም። ስለዚህ አንድ ቀን በሳኦል እጅ ምን መሆኔ? ቀጥልልኝ።
በሳኦል እጅ ጠፋለሁ፣ ወደ ፍልስጤማውያን ምድር ከመሸሽ በቀር የሚሻለኝ የለም። አያችሁ፣ እጠፋለሁ፣ ከዛስ ወደ ፍልስጤማውያን ምድር ከመሸሽ በቀር የሚሻለኝ የለም። ምንም ሌላ ተስፋ የለም ማለት። ዳዊት መሸሻው እኮ እግዚአብሔር መሆኑን ረስቶ ነው። ከመከራ ማምለጫው ከስጋት መትረፊያው እግዚአብሔር መሆኑን ረስቶ ዳዊት ምን አለ? ከሳኦል ለመትረፍ ያለኝ አማራጭ ወደ ፍልስጤማውያን ስፍራ ምን መሆን? መሸሽ። ወገን ወደ ሰው ተጠግተ ከሀገር ቀይረ ከሚፈልግ ነገር ልታመጣ አትችልም። ማምለጫ ወደ እግዚአብሔር መቅረብ ነው። መትረፊያ፣ ከውርደት መትረፊያ፣ ከውድቀት መትረፊያ፣ ከሞት መትረፊያ፣ ነገ ከሚጠብቅ ጠላት ካዘጋጀው ነገር መደበቂያ ወደ እግዚአብሔር መጠጋት ነው። አያችሁ፣ ከሳኦል እጅ ነገን ከመሞት ያለኝ ለመሸሽ አማራጭ ምንድነው? ወደ ፍልስጤማውያን ስፍራ ምን መሆን? መሸሽ ነው። ወገን ወደሚያግዝ ተስፋ ወደምታረገው ወዳጅ ተጠግተ ከሞት አታመልጥም፣ ከውርደት አታመልጥም፣ ጠላት ካዘጋጀው ነገር አታመልጥም። አታመልጡም። አስተውሉ። ወደ ፍልስጤማውያን ስፍራ ከመሸሽ አማራጭ የለኝም። ዳዊት ማምለጫ ብሎ ያሰበው ወዴት መሄድ ነው? ተናገረዋ። ወደ ፍልስጤማውያን ሰፈር። አንዳንዱ ከዚህ ችግር ለማምለጥ አገር መቀየር ይፈልጋል። አንዳንዱ አሁን ከሚያስፈራው ከጠላቶች ለማምለጥ የሚያግዘውን ባለስልጣን ዘመድ ይፈልጋል። አታመልጥም። ነገን ሊያበላሽ ከሚፈልገው ከሳኦል እጅ ለመትረፍ የሚያስፈልገው ወደ እግዚአብሔር መጠጋት ነው። አዎ። ስለዚህ ምን ብሎ ይናገራል? ከዚህ ውጪ አማራጭ የለኝም አለ። ቀጥልልኝ። ሳኦልም በእስራኤል አውራጃ ሁሉ እኔን መሻት ይተዋል፣ እንዲሁም ከእጁ ድናለሁ አለ። ወደ ፍልስጤማውያን ስፍራ ብሸሽ አለ ሳኦልም ከእስራኤል አውራጃ ሁሉ እኔን መፈለግ ይተዋል። እኔን መፈለግ ይተዋል። ለምን? አምልጧል ብሎ፣ ለምን? ተርፏል ብሎ እኔን መሻት ይተዋል፣ መፈለጉን ይተዋል። እሺ፣ እንዲሁም ከእጁ ድናለሁ አለ። እንዲሁም ደግሞ ወደ ፍልስጤማውያን ስፍራ በመሸሽ እኔ ከጠላት አመልጣለሁ አለ። እሺ፣ ዳዊትም ከእርሱ ጋር የነበሩ 600 ሰዎች ተነስተው ወደ ጌት ንጉሥ ወደ አሜህ ልጅ ወደ አንኩስ አለፉ። አያችሁ፣ ከእርሱ ጋርም የነበሩ ስንት መቶ ሰዎች? 600። ወዴት? ወደ ንጉሥ። ወዴት? ወደ ጌት ንጉሥ ወደ አንኩስ። ወደ ጌት ንጉሥ ወደ አንኩስ ምን አሉ? አለፉ። ለምን? ለማምለጥ። የእግዚአብሔር ሐሳብ በሌለበት ሄዱ። ከጠላት እጅ መትረፍ ወደማይችሉበት ስፍራ ሸሹ። ብዙ ሰዎች ከእግዚአብሔር ይልቅ ወደ ዘመድ ተጠግተን ስንቶቻችን ይሆን የተዋረድን? ወደ አንኩስ ሸሹ። ከእሱም ጋር የነበሩ ኃያላን የተባሉ ከሳኦል እጅ ለማምለጥ ሸሹ። ከዛስ ዳዊትና ሰዎቹም እያንዳንዳቸውም ከነ ቤተሰቡ ከአንኩስ ጋር በጌት ውስጥ ተቀመጡ። ከአንኩስ ጋር በጌት ውስጥ ምን አሉ? ተቀመጡ። እሺ። ከዳዊትም ጋር ኢዝራኤላዊቱ አኪናሆም የቀርሜሎሳዊው የናባል ሚስት አቢግያ 2 ሚስቶች ነበሩ። እሺ። ሳኦልም ዳዊት ወደ ጌት እንደኮበለለ ሰማ። ከዚያም በኋላ ደግሞ አልፈለገውም። አያችሁ፣ ሳኦል ወዴት እንደኮበለለ? ወደ ጌት እንደኮበለለ ሰማ። ከዚያም በኋላ አልፈለገውም። አሁን በደንብ ስሙኝ። ዳዊትም አንኩስን በዓይን ፊት ሞገስ አግኝቼ እንደሆነ በዚህ ሀገር በአንዲቱ ከተማ የምቀመጥበትን ስፍራ ስጠኝ። አያችሁ፣ ዳዊት የቀረበው ወደ ማን ነው? ወደ አንኩስ፣ ወደሚያዋርደው ሰው፣ ባሪያ አድርጎ ወደሚገዛው ወገን። ተስፋ የምታደርገው ወዳጅ እሱ ከሞት የሚያድን አይደለም። ተስፋ የምታደርገው ገንዘብህ እሱ ከጠላት ከሞት ከተዘጋጀ ውርደት የሚያስመልጥ አይደለም። ባለስልጣን ወገን፣ ባለስልጣን ጓደኛ፣ ባለስልጣን ቤተሰብ፣ የኔ የምትለው የምትኮራው እሱ ከሰጋበት ነገር የሚሸሽግ አይደለም። አስተውሉ። ይረዳኛል ወደው ሚለው ቀረበ። በዓይን ፊት ሞገስን አግኝቼ እንደሆነ አለ። ለምን ሲባል ነገ እሞታለሁ ብሎ ከሚፈራው ከአሳዳጁ ሳኦል ለማምለጥ ወገን። አስተውሉ። እዚህ ሐሳብ ላይ ተመልከቱት። እሺ ምን ይላል?
ስለምን እኔ ባሪያ ካንተ ጋር በንጉሥ ከተማ እቀመጣለሁ አለው። እሺ በዚያም ቀን አንኩስ ጺቅላግን ሰጠው። እሺ ስለዚህም ጺቅላግ እስከ ዛሬ ድረስ ለይሁዳ ነገሥታት ሆነች። እሺ ዳዊትም በፍልስጤማውያን ሀገር የተቀመጠበት የዘመን ቁጥር 1 ዓመት ከ4 ወር ነበር። እሺ ዳዊትና ሰዎችም ወጥተው በጌሹራውያን በጌርዛ እሺ እነዚህም እስከ ሱር እስከ ግብጽ ምድር ድረስ ባለው ሀገር ድሮውኑ ተቀምጠው ነበር። እሺ ዳዊትም ምድሪቱን መታ፣ ወንድ ሆነ ሴትም ሆነ ማንንም በሕይወት አልተወም። እሺ በጎችና ላሞችን፣ አህያዎችን፣ ግመሎችንም ልብስንም ማረከ። እሺ ተመልሶም ወደ አንኩስ መጣ። እሺ አንኩስም ዛሬ በማን ላይ ዘመታችሁ አለ። እሺ ዳዊትም በይሁዳ ደቡብ፣ በይርሃሜላውያንም ደቡብ፣ በቄናውያንም ደቡብ ዘመትን አለው። እሺ ዳዊትም እንዲህ አደረገ። በፍልስጤማውያን ሀገር በሚቀመጥበት ዘመን ሁሉ ልማዱ ነበር ብለው እንዳይናገሩብን ብሎ ዳዊት ወደ ጌት ያመጣቸው ዘንድ ወንድም ሆነ ሴት ሆነ ማንንም በሕይወት አልተወም። እሺ አንኩስም በሕዝቡ በእስራኤል ዘንድ እጅግ የተጠላ ሆኗል። ማን? አንኩስም በሕዝቡ በእስራኤል ዘንድ እጅግ የተጠላ ሆኗል። ስለዚህም ለዘላለም ባሪያ ይሆንልኛል ብሎ ዳዊትን አመነው። ማን ነው የሚለው? አንኩስ። ማንን ባሪያ ይሆንልኛል? ዳዊትን። ዳዊትን ከሳኦል እጅ ከሞት ያድነኛል ብሎ የቀረበው ንጉሡ አንኩስ ባሪያ ይሆነኛል። ከዚህ በኋላ በሰው የተጠላና አጋዥ የሌለው ወገን የሌለው ረዳት የሌለው። ይሄን ቃል ድገመው እባክህ አንብቡ። አንኩስም በሕዝቡ በእስራኤል ዘንድ እጅግ የተጠላ ሆኗል። ስለዚህ ለዘላለም በሕዝቡ በእስራኤል ዘንድ እጅግ ለምን ይረዳኛል ብሎ የቀረበው ወደ ሰው ስለነበረ፣ ያግዘኛል ከሳኦል እጅ ያድነኛል ብሎ የቀረበው ወደ ዘመድ ስለሆነ፣ ተስፋ አድርጎ ወደ ባለስልጣን ስለሆነ ወገን ሁልጊዜም በሕይወታችሁ ዘመን ተስፋ ወደምታረጉት ዘመድ በቀረባችሁ ምዕራፍ የተናቃችሁ ሰዎች ነው የምትሆኑት። ነገ ያጠፋኛል ብሎ ከሚፈልገው ከሳኦል እጅ ለመሸሽ ዳዊት የተጠጋው ወደ ንጉሡ አንኩስ ነው። ነገር ግን ንጉሡ አንኩስ ዳዊትን እንዲህ ያለው በሰው የተጠላህና የተናቀ ሰው ሆኗል፣ ለዘላለም ለኔ ደግሞ ምን ይሆነኛል? ባሪያ ይሆነኛል ብሎ ዳዊትን አመነው። ባሪያ ማለት የተገዛ ማለት ነው። የተናቀ ማለት ነው። የንጉሥ አገልጋይ። ዳዊት ራሱን የሚያየው ነገ ተስፋ እንደሌለው በጠላቱ በሳኦል እጅ እንደሚሞት ነው። የቀረበውም ያስመልጠኛል ያለውም ደግሞ ጠላቱ ዳዊትን የሚያየው ባሪያ አድርጎት ነው። ወገን ዛሬ በሕይወታችሁ የሚሆነውን እያያችሁ በሕይወታችሁ የሚሆነውን እየተመለከታችሁ እና ምን ብሎ ይናገራል? እዚህ ሐሳብ ላይ ስትመለከቱት እንዲህ ብሎ ይናገራል። አስተውሉ። ንጉሡ አንኩስ ያስመልጠኛል ብሎ ከሳኦል እጅ ለመትረፍ የቀረበው ተስፋ ያደረገው ወገኑ እንደተናቀና እንደተጠላ ሰው ለሱ ለዘላለም ሲኖር ባሪያ አድርጎ እንደሚገዛው አሰበ፣ አወቀ። ሊያጠፋው፣ ሊገለው፣ ነገ ሊያዋርደው እንደሚችል፣ ነገ እንደማይጠቅም ሰው አድርጎ ምን አለ? አሰበ። ሁልጊዜም በሕይወታችሁ ዘመን ስሙኝ፣ ነገ ከምትፈሩት ለማምለጥ መቅረብ ያለባችሁ ወደ ንጉሡ ነው፣ ወደ አምላካችሁ ነው፣ ወደ ልዑሉ ነው፣ ወደሚረዳችሁ ጌታ ነው። ከፈራችሁበት ወደሚያድናችሁ ነው። ነገን ከሰጊያችሁበት ወደሚያከብራችሁ አምላክ ነው። አያችሁ። ስለዚህ ዳዊት ራሱን የሚያየው ነገ እንደሚጠፋ ሰው ነው። ጠላትስ እንደተዋረደና ከዚህ በኋላ በሚኖረው ዘመን ሁሉም ለእርሱ ባሪያ እንደሚሆን አስተውሉ ወንድሞች። ያግዘኛል ለምትሉት ወገን እንደተናቃችሁ ሰዎች አድርጎ የሚያያችሁ ነው። ይደግፈኛል፣ ያስመልጠኛል፣ ይረዳኛል የምትሉት ወዳጅ የምትሉት ባለስልጣን፣ ጓደኛ የምትሉት ባለስልጣን ዘመድ ነገ ተስፋ እንደሌላቸው አድርጎ የሚቆጥራችሁ ነው። ዳዊትም የሚሆነውን እያየ ራሱን በምን አይን የሚያይ ነው? ተስፋ እንደሌለው ሰው አድርጎ ነገ እግዚአብሔር እንደማይረዳው ሰው፣ ነገን እግዚአብሔር እንደማያግዘው ሰው አድርጎ ራሱን የሚመለከት ነው። መዝሙር ምዕራፍ 57 ቁጥር 1
እዚህ ሐሳብ ላይ ስትመለከቱት በአዶላ ዋሻ ንጉሥ ዳዊት ከሳኦል ፊት በሸሸ ጊዜ፣ ባመለጠ ጊዜ፣ በዳነ ጊዜ የዘመረው መዝሙር ነው። አስተውሉ። እንዲህ ይላል፣ ማረኝ አቤቱ ማረኝ፣ ለምን ነፍሴ ባንተ ታምናለችና። አያችሁ፣ ማረኝ ያለው ዳዊት ይረዳኛል ብሎ ተስፋ አድርጎ ወደ ቀረበው ንጉሡ አንኩስ በተጠጋ ጊዜ ሊያድነው እንደማይችል በተረዳ ሰዓት ማረኝ አቤቱ ማረኝ፣ ነፍሴ ግን አለ በሰው ሳይሆን በዘመድ ሳይሆን በባለስልጣን ሳይሆን በሆነ ቤተሰብ ሳይሆን በገንዘብ ሳይሆን ባንተ ታምናለችና አለ። አያችሁ፣ ዳዊት በእግዚአብሔር ፊት ንስሐ ይገባ ጀመር። ዳዊት በእግዚአብሔር ፊት ይናዘዝ ጀመር። ማረኝ አቤቱ ምን አርገኝ፣ ማረኝ ነፍሴ አንተን ምን ብላለች ታምናለችና። አያችሁ፣ አሁን መትረፊያውን ማን ላይ ያረገ ዳዊት? አጠገባችሁ ያለውን ሰው ማምለጫን እግዚአብሔር ላይ አርገው በሉት። መትረፊያን እግዚአብሔር ላይ አርግ በሉት። ነገህን እግዚአብሔር ላይ አርግ በሉት። መታመኛህን እግዚአብሔር ላይ አርግ በሉት። አያችሁ፣ ማረኝ አቤቱ ምን አርገኝ፣ ማረኝ ነፍሴ አንተን ምን ብላለች ታምናለችና። እሺ፣ ጉዳት እስክታልፍ ድረስ በክንፎች ጥላ ታመናለህ። አያችሁ፣ ጉዳት፣ ይሄ የሐዘኔ ቀን፣ ይህ የመከራዬ ቀን፣ ይህ የጭንቀቴ ቀን፣ ይህ የመሸበሬ ቀን፣ ይህ የፍርሃቴ ቀን እስክታልፍ ድረስ አያችሁ፣ በእግዚአብሔር መታመኛችሁን ባረጋችሁ ምዕራፍ ትላንት የተጨነቃችሁበትን ዘመን እግዚአብሔር ያሳልፍላችሁ። ነገን እሞታለሁ ያላችሁበትን፣ ነገን እዋረዳለሁ፣ ነገን እጠፋለሁ፣ ነገን እከስራለሁ ባላችሁበት ምዕራፍ መታመኛችሁን እግዚአብሔር ላይ ባረጋችሁ ቁጥር የትላንትናውን የሐዘን ዘመን እግዚአብሔር ያሳልፍላችኋል። የትላንትናው የፍርሃትን፣ የውርደትን፣ የሞትን ጊዜ አሜን እግዚአብሔር ያሳልፍልሃል። አያችሁት? ይህ የተሸበርኩበት ጉዳት ምን እስክትል ድረስ አሜን። አቤት የኔ ኢየሱስ ማረኝ አለ ዳዊት። በአዶላ ዋሻ ነው ከሳኦል ፊት በሸሸ ጊዜ ላዳነው ለእግዚአብሔር የዘመረው መዝሙር ነው። ላስመለጠው ላሻገረው ለእግዚአብሔር። አኪም ነገ ትሞቻለሽ፣ አኪም የሚቀጥለውን ቀን አትሻገሪም፣ ሁኔታ ነገን አታልፊውም ብሎሻል። ትዋረዳለህ ብሎሃል፣ ጠፋለህ ብሎሃል፣ ነገ ሰው አትሆንም ብሎሃል። ወደ እግዚአብሔር ተጠጋ፣ መታመኛን እግዚአብሔር ላይ አርግ። እግዚአብሔር የሐዘኑን የፈራውን ቀን ነገ ጠፋለሁ ያልከውን የደነገጥክበትን ቀን ዛሬ እግዚአብሔር ያሳልፍልሃል። ዛሬ የአባቶች አምላክ እግዚአብሔር የእንባን ዘመን ያሳልፍልሃል። የውርደትን ዘመን ያሳልፍልሃል። የመከራን ዘመን ያሳልፍልሃል። የውርቀትን ዘመን አሜን ያሳልፈዋል። ስለዚህ አንድ ቀን በሳኦል እጅ ምን እሆናለሁ? እጠፋለሁ። አንድ ቀን በሳኦል እጅ ምን እሆናለሁ? እወርቃለሁ፣ እሞታለሁ፣ እዋረዳለሁ ብሎ ነው ያስመልጠኛል ብሎ ተስፋ ወደሚያደርገው ንጉሡ አንኩስ ቢቀርብ ባሪያ አድርጎ ተመለከተው። ነገ ተስፋ እንደሌለው ሰው አድርጎ ቆጠረው። ወገን ተስፋ የምታረጉት ወዳጅ ያላችሁበትን ነገር እያየ እንደ ምናምንቴ ሊያያችሁ ይችላል። ነገ ሰው እንደማትሆኑ ሰው አድርጎ ሊለካችሁ ይችላል። ተመልከቱት። ወደ እግዚአብሔር በተጠጋችሁ ምዕራፍ ግን የሐዘንን ዘመን ያሳልፍላችሁ። የውርደታችሁን ዘመን አያችሁ። ብዙ ሰዎች የሚጎዱት አንደኛ ዛሬ የሚሆነውን እያዩ፣ ሁለተኛው ደግሞ ከእግዚአብሔር ይልቅ ወደ ሰው እየቀረቡ ነው፣ ወደ ሰው እየተጠጉ ነው። አስተውሉ። ዳዊት የሰጋውን ነገን የሞቱን ምዕራፍ ከሳኦል እጅ ለመትረፍ ወደ ፍልስጤማውያን ስፍራ ነው የሸሸው። ከእርሱ ጋር ኃያላን የተባሉትን ይዞ ወደ ንጉሡ አንኩስ ጌት ወደዚያ ስፍራ ነው የሄደው። እሱ ግን አይቶት እንደተናቀ በሰው እንደተጠላ ሰው ነገ ባሪያ ሆኖ እንደሚኖር አድርጎ አመነው ይላል። ሰው እንደማይሆን አድርጎ ጠላት ያያችሁ ሰዎች፣ አትጠቅምም ያላችሁ ሰዎች፣
አትረባም ያላችሁ ሰዎች፣ ነገ አይቀየሩም ነገን አይለወጡም የተባላችሁ ሰዎች መታመኛችሁን እግዚአብሔር ላይ አድርጉ። እንዲህ ያለኝ የፈራችሁበትን ጉዳት ያንን ሌሊት እግዚአብሔር አሳርፈዋል። የሰጋችሁትን እጠፋለሁ ያላችሁበትን የሞታችሁን ቀን እግዚአብሔር አሻግረዋል። እነግራችኋለሁ በጌታ በኢየሱስም የውርደታችሁን ቀን እኔ አሳልፈዋለሁ አለኝ። የመናቃችሁን ዘመን እኔ አሻግረዋለሁ አለኝ። የደነገጣችሁበትን ነገ ምን ሆናለሁ እሞታለሁ ይሁን እዋረዳለሁ ይሁን በጠላቴ እጅ ወድቃለሁ ያላችሁበትን ሳምንት ያላችሁበትን ወር ያላችሁበትን ቀን ያላችሁበትን ሰዓት እግዚአብሔር አሳልፈዋለሁ። አጠገባችሁ ያለውን ሰው ካርጉትና ጉዳትን እግዚአብሔር የሐዘንን ቀን በሉት፣ የውርደትን ቀን በሉት፣ የፍረትን ቀን እግዚአብሔር ያሳልፈዋል። አንድ ሰው ለኔ ነው ያለ አሜን ይበላ። የደነገጣችሁበትን ምዕራፍ እግዚአብሔር ያሳልፈዋል። ነገ እጠፋለሁ እሞታለሁ ከዚህ በኋላ ሰው አልሆንም ተስፋ የለኝም እዋረዳለሁ ያላችሁበትን ጊዜ እግዚአብሔር ያሳልፍላችኋል። ምዕራፍ 27 የዳዊት ተስፋው ምንድነው? በአሳዳጁ በሳኦል እጅ ምን መሆን መሞት ነበር። ለምን ብቻችሁ ብትሉኝ ዳዊት የተጠጋው ተስፋ ወደሚያርገው ዘመድ ዘር እንጂ ወደሚረዳው አምላክ አልነበረም። እንዲህ አለኝ፣ አቤቱ ማረኝ ማረኝ፣ ነፍሴ ባንተ ታምናለችና የጉዳቴ ሌሊት የጉዳቴ ጊዜ እና እስክታልፍ ድረስ በክንፎች ጥላ ታመናለሁ። በክንፎች ጥላ እና ሲባል ለካስ ዳዊት መታመኛውን በእግዚአብሔር ላይ ሲያረግ የፈራበትን ምዕራፍ እግዚአብሔር እንደሚያሻግረው አወቀ። ልባርካችሁ፣ የሰጋችሁበትን ሌሊት እግዚአብሔር እሱ ያሳልፍላችኋል። የደነገጣችሁበትን ምዕራፍ እሱ እግዚአብሔር ያሻግራችኋል። ሃሌሉያ! መታመኛችሁም አለኝ፣ መደገፊያችሁም አለኝ። ከዛስ ቀጥልልኝ። ወደሚረዳኝ እግዚአብሔር ወደ ልዑል እግዚአብሔር እጮሃለሁ። አያችሁ፣ ትላንት የዳዊት ጩኸቱ ወደ ማን ነው? ወደ አንኩስ እና አመልጣለሁ ብሎ ወደሚያስበው ፍልስጤማውያን ስፍራ። አሁን ግን ወደ ማን? ወደ ልዑል እግዚአብሔር፣ ወደሚረዳኝ እግዚአብሔር ወደ ልዑሉ ወደ አምላኬ ምን እላለሁ? እጮሃለሁ። አያችሁ፣ ሊያግዛችሁ የሚችል እግዚአብሔር ብቻ ነው። ቤተሰብ ሄዶ ወደዛ ሊል ይችላል። ወንድም፣ ወገን፣ ጓደኛ፣ ተስፋ የምታረጉት ሂጂ ወደዛ ሊልሽ ይችላል። እግዚአብሔር ግን የፈራውን ምዕራፍ እሱ ያሳልፍልሃል። ወይኔ ሰው አልሆንም፣ ከዚህ በኋላ ተስፋ የለኝም፣ ነገን አልቀየርም፣ ክብርን አላይም፣ ይሄንን ምዕራፍ አላመልጠውም ያላችሁበትን ጊዜ እግዚአብሔር ያሳልፍላችኋል። እና ወደሚረዳኝ ወደ አምላኬ ምን እላለሁ? እጮሃለሁ። ቶሎ ከሰማይ ልኮ አዳነኝ። አሜን። እነግራለሁ፣ ከተጠጋው ወደሱ መታመኛን እግዚአብሔር ላይ ካረከው ልትጠፋ ካለበት ነገር ከሰማይ ልኮ ከገዳዩ ያድንሃል። ከአጥፊው እጅ ያድንሃል። ከበላተኛው ያድንሃል። ከአሳዳጁ ያድንሃል። ሊያጠፋ ከሚፈልገው ያድንሃል። ከተጠጋችሁት አጠገባችሁ ያለውን ሰው እግዚአብሔር ልኮ ያድንሃል በሉት። ከሰማይ ልኮ አሜን። ልኮ ቤትህን ይታደገዋል። ልኮ ሕይወትን ይታደገዋል። ልኮ የዘርህን ይታደገዋል። ልኮ ራእይን ሊያጨነግፍ ከሚፈልገው አሳዳጁ እጅ እግዚአብሔር ነገርን ይታደገዋል። አሜን፣ ይታደገዋል። ወደ ማን? ወደሚረዳኝ ወደ አምላኬ እጮሃለሁ፣ እርሱም ከሰማይ ልኮ አዳነኝ አለ። አቤት! ልባርካችሁ። ነገር እዋረዳለሁ ብላችሁ ከፈራችሁበት ምዕራፍ እግዚአብሔር ከሰማይ ልኮ ከገዳዩ
ከአሳዳጁ ሊያዋርድ ከሚፈልገው ነገን መውደቅን መዋረድን ከሚጠብቀው እግዚአብሔር ያድንሃል። እሺ ቀጥልልኝ። ለረገጡኝም ውርደትን ሰጣቸው። አጠገቤ ያለውን ሰው ነካ አድርገው። መታመኛን እግዚአብሔር ላይ አድርገው በሉት። እግዚአብሔር ለረገጡህ ጠላቶች፣ ነገን ማፈርን ለሚጠብቁ ከሳሾች፣ ወረኞች በሉት፣ ቀናተኞች በሉት፣ እግዚአብሔር ውርደት ይሰጣቸዋል። ልባርካችሁ። ነገን ሰው አይሆኑም ብለው ሊስቁ ለሚጠብቁ ጠላቶች እግዚአብሔር ውርደት ይሰጣቸዋል። ወይኔ ውርደት ይሰጣቸዋል። አይለወጥም፣ ሰው አይሆንም፣ ከዚህ በኋላ አይቀየርም፣ አያገለግልም፣ በእግዚአብሔር ሐሳብ ውስጥ አይቀጥልም፣ ነገን አይዘልቀውም ለሚሉ ቀናተኞች፣ ተዋጊዎች፣ ተከራካሪዎች እንዲህ ያለን ጌታ ውርደት እሰጣቸዋለሁ። ውሰድ አሜን ብለህ ዋው! ቁጭ በሉልኝ። ይኸው ነገን ይዋረዳል ብለው ለሚጠብቁ ቀናተኞች፣ ነገን አይቀጥልም ብለው ለሚጠብቁ ከሳሾች የአባቶች አምላክ እግዚአብሔር ውርደት ይሰጣቸዋል። አሜን። ታያለህ። እና እንዲህ አለኝ፣ ነፍሴ ባንተ ታምናለች እና የጉዳቴ ቀን እስክታልፍ ድረስ እና የፈራሁባቸው እነዚያን እጠፋለሁ፣ አላልፈውም፣ አልሻገረውም ብዬ የደነገጥኳቸው ምዕራፎች እስኪሻገሩ ድረስ እኔ አንድ ሰው ወደሚረዳኝ ወደ አምላኬ እጨዋለሁ። ነገን ከፈራሁበት እሱ ከሰማይ ልኮ ያድነኛል። ነገን ከደነገጥኩበት እሱ ከሰማይ ልኮ ያወጣኛል። ይሆንልህ መልእክቴ ነው። አዎ ሂላስፓዳ ለኮኖስቲያዶቮ አያችሁ፣ በደንብ አድርጋችሁ ስሙኝ። ይሄ ታሪክ አይደለም የምናወራው ቃል። አንድ ነገር ስሙኝ፣ ታሪክ አይደለም የምናወራው ቃል፣ ተረት አይደለም። ስሙኝ፣ ዛሬም የሚሰራ ነው። እሺ ቀጥልልኝ። እግዚአብሔር ቸርነቱንና እውነቱን ላከ። እሺ ነፍሴን ከአንበሶች መካከል አዳናት። አጠገብ ያለውን ሰው ነካ አድርገውና እግዚአብሔር ቸርነቱና ምሕረቱን ልኮ በሉት። ቸርነቱና ምሕረቱን ሊያጠፋ አፉን ከፍቶ ከሚፈልገው ከአንበሳው አፍ እግዚአብሔር ያድንሃል በሉት። እግዚአብሔር የትኛው ነው? ማጣት ተከፍቶ እየጠበቀ ነው። የጠላት አዋጅ ተከፍቶ፣ በሽታ ተከፍቶ እየጠበቀ ነው። ክፉዎች የሰሩት የተዘጋጀ ጉድጓድ ተከፍቶ እየጠበቀ ነው። እንዲህ አለኝ እግዚአብሔር፣ እድንሃለሁ አለኝ። አድንሃለሁ፣ አድንሻለሁ። ቤትን አድነዋለሁ፣ ሕይወትን አድነዋለሁ፣ ራእይን አድነዋለሁ፣ አገልግሎትን አድነዋል። ከኔ ጋር የጀመርከውን ነገር እግዚአብሔር ሊውጥ ከተዘጋጀው አንበሳ አፍ እግዚአብሔር አስመልጥሃለሁ አለኝ። ይሁንላችሁ እባክህ ውሰድ። ሃሌሉያ አሜን። ጀድሜ ኢየሱስ ጎፍታዳ። መታመኛን ማን ስታረገው? እግዚአብሔር። መደገፊያን ማን ላይ ስታረገው? ወደ ማን ስትጠጋ? ወደሚረዳ አምላክ። አሜን። ያን ጊዜ የፈራውን ያንን የጉዳትና የሐዘንን ቀን እግዚአብሔር ያሳልፈዋል። መውደቅህን ለሚጠብቁ ጠላቶች ውርደት ይሰጣቸዋል። መዋረድህን ለሚፈልጉ ጠላቶች ውርደት ይሰጣቸዋል። አንገት መድፋትን ለሚፈልጉ ከሳሾች እፍረት ይሰጣቸዋል። ስሙኝ፣ እዚህ ሐሳብ ላይ የምንመለከተው የመጀመሪያው ሁለት ነገር ነው። የመጀመሪያው እኛ ራሳችንን በምን አይን ነው የምናየው? ነገ እንደሚጠፉ ሰዎች፣ ነገ ተስፋ እንደሌላቸው ሰዎች፣ ነገም በጠላት እጅ እንደሚሞቱ ሰዎች ጠይቁት እስቲ፣ ራስን በምን አይን ነው የምታየው በሉት። በምን አይን ታዩታላችሁ ራሳችሁን? በምን አይን? የሆነ ነገር ተስፋን የምናደርገው ሲበላሽብን፣ የጀመረነው ነገር በመንገድ ሲቆም፣ ይከናወንላል ያለነው ነገር የሆነ ነገር ሲቋረጥብን
ራሳችንን ዛሬ በምን አይን እናየዋለን? አያችሁ፣ ነገ ሰው አልሆንም፣ ነገ አልቀየርም፣ ነገ አልሻገረውም። አያችሁ፣ ዳዊት ራሱን የሚያየው ነገ ላይ ምንድነው? በጠላቱ እጅ መሞቱን ነው፣ መዋረዱን ነበር። አሳዳጁም ደግሞ ሳኦል ዳዊትን የሚያየው እንደ ቆቅ በተራራው አድኖ እንደሚይዘው እንደሚያጠፋው ትንሽ ነገር እንደማይረባ ጠላት አይቷችሁ ይሆናል። የሚታየውንም እያያችሁ ነገ ተስፋ እንደሌላችሁ ራሳችሁን ቆጥራችሁ ይሆናል። እግዚአብሔር ግን እንዲህ ይለኛል፣ ያልፋል፣ ያልፋል። አሁን የሰጋህበት ምዕራፍ ያልፋል። አሁን የደነገጥክበት ምዕራፍ፣ የተሸበርክበት እሱ ያልፋላል። ሶስተኛው ነጥብ እግዚአብሔር ዳዊትን የሚያየው አይን። እግዚአብሔር ዳዊትን የሚያየው አይን። በጠላት ፊት እግዚአብሔር፣ በሁኔታ ፊት እግዚአብሔር እኛን እንዴት ያየናል? ተመልከቱት። እኛ ራሳችንን እንዴት እናያለን? ጠላት እኛንስ እንዴት ያየናል? እግዚአብሔርስ እኛን በምን ይመለከታል? ሐዋርያት ሥራ ምዕራፍ 13 ቁጥር 21 ከዚያም ወዲያ ንጉሥን ያነግሥላቸው ዘንድ ለመኑ። ማንን? እግዚአብሔርን። ምን ያረግላቸው ዘንድ? ንጉሥ ያነግሥላቸው ዘንድ። ንጉሥ ያነግሥላቸው ዘንድ። ከዛስ እግዚአብሔርም ከብንያም ወገን የሚሆን ሰው የቂስን ልጅ ሳኦልን 40 ዓመት ሰጣቸው። ምን አድርጎ? ንጉሥ አድርጎ። እሺ፣ እርሱንም ከሻረው በኋላ ዳዊትን በእነርሱ ላይ እንዲነግስ አስነሳው። አያችሁ፣ እግዚአብሔር ለምንድን ነው የሻረው ሳኦልን? የተናቀ ሆኖ ስላገኘው፣ ምናምንቴ ሆኖ ስላገኘው ነው። ተመልከቱት። እርሱንም ከሻረው በኋላ ዳዊትን በእነርሱ ላይ እንዲነግስ አስነሳው። አያችሁ፣ ሳኦልን ሲያየው የተናቀ ሆኖ ሲያገኘው፣ እሱንም ከሻረው በኋላ ዳዊትን በእነርሱ ላይ አስነሳው። ዳዊትን በእነርሱ ላይ ምን እንዲሆን? ንጉሥ እንዲሆን። አያችሁ፣ እግዚአብሔር ሲያየው ዳዊትን በሚጠፋ ሰው ሳይሆን እንደ ቆቅ አድርጎ ጠላት በሚያየው አይን ሳይሆን እግዚአብሔር በእስራኤል ላይ መፍትሄ ያለው ሰው ንጉሥ አድርጎ ነው የሚያየው። እኛስ ራሳችንን እንደማንጠቅም ሰዎች አድርገን፣ ነገ ተስፋ እንደሌለን፣ እንደሚሞቱ ሰዎች፣ እንደማይጠቅሙ ሰዎች፣ እንደማይረቡ ሰዎች፣ ነገን እንደማይሻገሩ፣ በጠላት እጅ እንደሚዋረዱ ሰዎች እግዚአብሔር ሳኦልን ሲያያየው በእግዚአብሔር አይኑ ሳኦል የተናቀ ሰው እንደሆነ፣ እግዚአብሔር ግን ዳዊት ጋር ሲመጣ ለእስራኤል ንጉሥ አድርጎ ነው ያየው። አቤት! አጠገባቸው ያለውን ሰው ነካ አድርገውና እግዚአብሔር እንደሚያይ እንጂ በሉት። ዳዊትም ራሱን ነገ እንደሚጠፋ ተራ ሰው አድርጎ ያያል። ጠላትም ደግሞ ዳዊትን እንደ ቆቅ በተራራ ላይ ቆቅ አሳዶ ሰው እንደመስዋዕት እንደሚያደርግ እንደሚያጠፋ ጥቂት ነገር አድርጎ ይመለከተው። እግዚአብሔር ግን ዳዊትን ሲመለከት በእስራኤል ላይ መፍትሄ ያለው የተቀባ ንጉሥ አድርጎ ያየው። አያችሁ፣ የኛ አይን የጠላት አይንና የእግዚአብሔር አይን የተለያየ ነው። አጠገብ ያለው እግዚአብሔር አንተን የሚያየው እኮ ንጉሥ አድርጎ ነው ማለት። ንጉሥ የመፍትሄ ሰው አድርጎ ነው። ብዙዎችን የምታድን አድርጎ ነው። ለብዙዎች የማለፍ የመውጣት የመሻገር ምክንያት እንደምትሆን አድርጎ ነው። አንተ ራስን ሁኔታው በሚያይ ጠላት በሚያይ አይን አትይ እንጂ፣ ራስን እንደማይጠቅም ሰው አድርጋ አትይ እንጂ፣ ራስን ነገ ሰው እንደማይሆን እንደሚጠፋ ሰው አድርጋ አትይ። እግዚአብሔር አንተን ሲያይ የሚያየው ሄይ እግዚአብሔር ለሀገር መድኃኒት እንደምትሆን አድርገው እና በደንብ አድርጋችሁ ስሙ። ሲመሰክርለትም እንደ ልቤ የሆነውን ሰው ፈቃዴንም ሁሉ የሚያደርግ የእሴይን ልጅ ዳዊትን አገኘዋለሁ እና ከዚህም ሰው ዘር እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒትን እርሱም ኢየሱስን አመጣ። እግዚአብሔር አንተን ሲያይ የሚያየው በአንተ የሚታደገውን ትውልድ ገና ካንተ የሚወለደውን ዘር ለብዙዎች መፍትሄ ያለውን መድኃኒት አይቷል። አንተ ዘር ላይ መድኃኒትን አይቷል። አንተ ዘር ላይ ኃያል አይቷል። አንተ ዘር ላይ አገር የሚታደግ አይቷል። አንተ ዘር ላይ እግዚአብሔር ትውልድ አይቷል። አንድ ሰው አሜን ይበላል። አጠገብ ያለውን ሰው ነካ አድርገውና
ራስን በምታየው አይን በሉት። አሁን እየሆነ ባለው አትይ በሉት። እግዚአብሔር አንተን ሲያይ በሉት በአንተ ዘር መድኃኒትን አይቷል በሉት። በአንተ ዘር ለምድር ረፍት የሚሆነውን አይቷል በሉት። ራስን እንደ ቆቅ አትቁጠር እንጂ ነገ ተስፋ እንደሌለው በጠላት እጅ እንደሚጠፋ አርጋ አትሳል እንጂ እግዚአብሔር አንተን ሲያይ ከአንተ በኋላ የሚመጣ ሌላ መድኃኒትን መፍትሄን አንተ ዘር ላይ አይቷል። መፍትሄን አንቺ ዘር ላይ አይቷል። አንዳንዱ እኔ እንትን የሆንኩ ዘር የሌለኝ ወገን የሌለኝ ያልተማርኩ እኔ ጣሳ እኔ ጠባሳ ይላል። እኔ ቆርቆሮ እኔ ማረባ እኔ እንትን የሌለኝ ይላል ራሱን። አትበል ራስን እኔ ያልተማርኩ እኔ ዕውቀት የሌለኝ እኔ ዘመድ የሌለኝ እኔ ዘር የሌለኝ አትበይ። እግዚአብሔር እንዴት አይቷቸዋል? በአንቺ ዘር ምንን እስቲ መድኃኒትን በሉ ማለት ኢየሱስን አይቷል አንተ ውስጥ። አሁን ምንቴን ሲያይ እኮ ያየው ምንቴን አይደለም፣ በምንቴ ውስጥ እሱ ሰማይ ኢየሱስን ስላየ። ከዛስ ከመምጣቱ በፊት ዮሐንስ አስቀድሞ ለእስራኤል ሕዝብ ሁሉ የንስሐን ጥምቀት ሰብኮ ነበር። ዮሐንስም ሩጫውን ሲፈጽም ሳለ እኔ ማን እንደሆንኩ ታስባላችሁ? እኔስ እርሱን አይደለም፣ ነገር ግን እነሆ የእግሩን ጫማ ፈታ ዘንድ ከማይገባኝ ከኔ በኋላ ይመጣል ይል ነበር። ከማዘርም ይመጣው ነው። ከዳዊት ዘር አትናገሩማ። እግዚአብሔር ካንተ ዘር የከበረ ነገር አይቷል። ባካ እግዚአብሔር ባንተ ዘር ገና የመፍትሄ ልጅ አይቷል። አያችሁ አብርሃም ራሱን የሚያየው ምን አድርጎ ነው? ዘር እንደሌለው ተራ አድርጎ። ምን ይለዋል አብርሃም ለእግዚአብሔር? እኔ ያለ ልጅ እሄዳለሁ፣ የቤቴ ሰራተኛ የደማስቆ ሰው ይሄ ኤሌዘር ሄይ የደማስቆ ሰው ይሄ ኤሌዘር የቤቴ ሰራተኛ ይወርሰኛል፣ እኔ ዋጋ የሌለኝ እኔ ቡርጭቆ እኔ ጣሳ ይላል፣ እኔ ምናምን ይላል። ዝበላለሁ አብርሃም ያው አንተ የምትለው ሁሉ አይወርስም ማለት እና ሲባል ከጉልበቴ የሚወጣው ማን? እስቲ ተናገሯ። እሱ አንተን ይወርሳል። ተመልከት አለው። አወጣው ወደ ሜዳ እይ ሰማይን ይኸው እስቲ የሰማይ ከዋል ልትቆጥር ትችል እንደሆን ቁጥር አለው። ዘር እንዲህ ይሆናል። አንተ አካውንት ሲጎድን ነገ ተስፋ የለኝ፣ የቤት ኪራይ የለኝ፣ ልጠፋ ነኝ፣ ልሞት ነኝ፣ ልሰበር ነኝ፣ በጠላቴ እጅ ልዋ አትበል። የአባቶች አምላክ እግዚአብሔር እንዲህ ይላል፣ ሰማይን ተመልከት፣ ወደ እሱ ተጠጋ፣ መታመኛን እሱ ላይ አርግ፣ ወደሚረዳ ጌታ ጩህ። እንዲህ አለኝ፣ የሰጋው ምዕራፍ ያልፋል፣ የደነገጥክበት ምዕራፍ ያልፋል፣ የተሸበርክበት ምዕራፍ ያልፋል። አጄአዶባ አጠገባቸው ያለውን ሰው ነካ አድርጉትና ያልፋል፣ ያልፋል። የሰጋውባቸው ምዕራፎች ነገን እዋረዳለሁ ያልኩባቸው ጊዜያቶች ያልፋሉ። አንድ ሰው ለኔ ነው ያለ አሜን ሲል ይሁንለት። አሜን። ሄይ ቁጭ በሉልኝ። ያልፋል፣ ያልፋል። ንገሩት፣ ያልፋል። የውርደት ምዕራፍ ያልፋል በሉት። ሄይ ነገን እወድቃለሁ፣ አልቀየርም፣ ሰው አልሆንም፣ እሞታለሁ ብላችሁ የደነገጣችሁበት ምዕራፍ ያ ጊዜ እንዲህ ያለን ጌታ ያልፋል። ስሙኝ፣ ወደ ሰው ተጠግቼ ሞቴን የናፈኳቸው ጊዜያቶች ብዙ ነበሩ። ሞቴን የተመኛውባቸው ምን እሰራለሁ በምድር መኖር ለኔ ሞት አይሻለኝም ብዬ ብዙ ሞቶቼን የናፈኩባቸው ጊዜያቶች ነበሩ። እግዚአብሔር ግን ልጄ ሆይ እንዲህ አለኝ፣ ወደ እኔ ቅረብ አለኝ፣ መታመኛህን እኔ ላይ አርግ፣ ወደሚረዳህ ጩህ አለኝ። እና ሲባል እግዚአብሔር ይሄ ጊዜ ያልፋል፣ ልጄ ያልፋል አለኝ። አትፍራ አለኝ። የሚታየው ነገር አይወርስም፣ ሰማይን ተመልከት አለኝ። ዘርህ እንደዚህ ይሆናል። ባንተ መድኃኒትን አይቻለሁ፣ ባንተ ትውልድን አይቻለዋል። አንድ ሰው ለኔ ነው ያለ አሜን ሲል ይሁንለት። እግዚአብሔር ባንተ መድኃኒትን አይቷል።
ተመልከቱ ነብዩ ኢሳይያስ ለእስራኤል ሕዝብ ምንድነው ያለው? ወደ አባታቸው ወደ አብርሃም ወደ ወለደችውም ደግሞ ወደ ሳራ ምን በሉ ተመልከቱ ይላል። አንድ ብቻውን በሆነ ጊዜ ምን አልኩት? ጠራሁት። ከዛስ ባረኩት። ከዛስ አበዛሁት ይላል። አበዛሁት አዋረርኩት አይልም። እግዚአብሔር ተውኩት አይልም። ትላንት አብርሃምን ጠርቶ የባረከ እግዚአብሔር ዘሩን ያበዛ እኔና አንተን ዘንድሮ ዘራችንን ያበዛዋል። አትፍራ ወገን። አብርሃም ፈርቶ ምድረ በዳ በተጨነቀ ጊዜ የምፈራው ሰውዬ የደማስቆ ሰው የሚወርሰኝ ኤሌዘር ነው ባለ ጊዜ የፈራው አይወርስም፣ እሱ ከጉልበቱ የሚወጣው ይወርሳል። ወደ እኔ ጩህ ሰማይን ተመልከት ያለ የረዳው እግዚአብሔር አብርሃምን ያልተወ ልባርካችሁ። አረ ዘንድሮ እናንተን አይተዋችሁ። አረ ዘንድሮ እናንተን አይጥላችሁ። በፈራችሁበት አይተዋችሁ። አንድ ሰው አሜን ሲል ይሁንለት። ቁጭ በሉልኝ። እሺ ከእግዚአብሔር ቃል ክፍል ውስጥ አሁን ከተነበበው ክፍል ውስጥ የተማራችሁት አንደኛ ምንድነው ብላችሁ ብትሉኝ ተስፋን በፈራንበት እግዚአብሔር እንደማይተወን እኛ በሰጋንበት እግዚአብሔር እንደማይጥለን ሁለተኛው የእግዚአብሔር ቃል መክሮናል ወደማ መቅረብ እንዳለብን እያችሁ ዳዊት ወደ ሰው ተጠግቶ ባሪያ እንደሆነ እንደተዋረደ ወደ እግዚአብሔር ሲቀርብ ግን እግዚአብሔር የጉዳቱን ቀን እንዳሳለፈውና ሊያጠፋው ከሚፈልገው ጠላቶች እንዳስመለጠው እንደታደገው ተምረናል። አያችሁ እግዚአብሔር እንደፈራው እንዳልተው ተስፋ ነው የሰጠን እግዚአብሔር ነገ እኛን እንደማይተው። ሁለተኛ መክሮናል መቅረብ ወዳለብን ወደ እግዚአብሔር እንድንቀርብ ወደሚረዳን አምላክ እንድንጨው ወደሱ እንድንጠጋ። ሶስተኛው ከዚህ ቃል ውስጥ የተማርነው ምንድነው? አጽናንቶናል። አሁን ስንት ሰው በሐዘን መጥቷል። በዚህ ቃል የተጽናና የለም። የእግዚአብሔር ቃል አንደኛ ምን ያደርጋል? የእግዚአብሔር ቃል ምን ያደርጋል? ሁለተኛ ተስፋን ያሳያል ይሰጣል። ነገያችንን እንድናይ ያደርጋል። ነገያችን የውርደት እንዳልሆነ ይነግረናል። ነገያችን የእፍረት እንዳልሆነ፣ ነገያችን የክብር እንደሆነ፣ ነገያችን ለብዙዎች መድኃኒት የምንሆን እንደሆነ፣ ነገያችን ላይ እግዚአብሔር እንደማይጥለን ተስፋ ሰጥቶናል። ለምን ዳዊት በፈራበት እግዚአብሔር እንዳልተወው በእስራኤል መካከል አሳዳጁን እግዚአብሔር ተራሰው አድርጎ በአሳዳጁ ፊት እግዚአብሔር በእስራኤል ላይ ንጉሥ እንዲሆን እንዳከበረው አሳይቶናል። ሶስተኛው የእግዚአብሔር ቃል ካዘንንበት ነገር ከሰጋንበት ነገር አሁን አጽናንቶናል። ለምን መጽሐፉ ይናገራላ። በደንብ አድርጋችሁ ስሙኝ። የእግዚአብሔር ቃል የመጀመሪያው ምን ያደርጋል? ተስፋን ይሰጣል። ሁለተኛው ይመክረናል ወደ ማን መጠጋት እንዳለብን እግዚአብሔር። ከሰው ይልቅ ወደሚረዳን አምላክ መታመኛችንን እርሱ ላይ እንድናደርግ አድርጎናል። ሶስተኛው ደግሞ አሁን አበርትቶናል። ስንቱ በዚህ ቃል በርትቷል። ስንቱ በዚህ ቃል ከሐዘን ወጥቷል። ሃሌሉያ። ተረት አይደለም። እሺ የእግዚአብሔር ቃል ተስፋን ይሰጣል። ለምን ይሰጣል ብላችሁ ብትሉኝ ትላንት ዳዊት እሞታለሁ ብሎ ባለበት ሞቷል? አልሞተም። እግዚአብሔር ነገ ላይ ዳዊት በፈራበት ሳይሆን እግዚአብሔር ባየበት ስፍራ እንዳስቀመጠው አሳይቶናል። ለባረካችሁ። ዛሬ አልሻገር ነገን እሞታለሁ ያላችሁ ሰዎች እነግራችኋለሁ፣ ነገን አትሞቱም። እግዚአብሔር ነገን ያከብራችኋል። ነገን አትዋረዱም። እግዚአብሔር ለብዙዎች መድኃኒት ያደርጋችኋል። ለብዙዎች እግዚአብሔር የደስታ ምክንያት ያደርጋችኋል። ነገ ላይ በተዋረዳችሁበት ስፍራ እግዚአብሔር ንጉሥ አድርጎ ያስቀምጣችኋል። ይሁንላችሁ። ትቶት ቢሆን ኖሮ ነገን ተስፋ አይኖረንም። ዳዊት በፈራበት ሞቶ ቢሆን አጠገባቸው ያለውን ሰው ነገ ምንም አትሆንም ማለት ነገ እግዚአብሔር በተዋረድክበት ያከብርሃል በሉ። ነገ እንደ ባሪያ በተቆጠርክበት ንጉሥ አድርጎ ይሾማል በሉት።
ነገን እጠፋለሁ ብለህ በፈራህበት እግዚአብሔር ካንተ ዘር መድኃኒት ያወጣል። ልባርካችኋ፣ ካንቺ ዘር መድኃኒት ያወጣል። ለምድር እረፍት የሚሆን እግዚአብሔር ዘር ይሰጥሻል። ባረኩሽ፣ በተዋረሽበት ስፍራ ንጉሥ አድርጎ ይሾምሻል። አቤት የኔ ኢየሱስ! መጽሐፍ ቅዱስ ምንድን ነው የሚለን? እዚህ ሐሳብ ላይ ስንመለከት እንዲህ ብሎ ነው የሚናገረው። ጌታ ብቻውን ብርቱ ጌታ ነው። አንደኛ ቆሮንቶስ መልእክት ምዕራፍ 10 እችን ቃል አውጡልኝ። ቁጥር 5 እግዚአብሔር ግን ከነርሱ በሚበዙት ደስ አላለውም። ከነማን? ከነሱ በሚበዙት ምን አላለውም? ደስ አላለውም። ደስ አላለውም። ለምን? በምድረ በዳ ወድቀዋልና። በምድረ በዳ ወድቀዋልና። እሺ፣ እነዚህም ክፉ ነገር እንደተመኙ እኛ ደግሞ እንዳንመኝ ምሳሌ ሆነልን። አያችሁ፣ እነዚህ ሰዎች የመጥፋታቸው ምክንያት ምንድን ነው? ክፉ ተመኝተው ነው። እግዚአብሔር የማይፈልገውን ነገር ተመኝተው። እኛ ደግሞ ምን አንበል ይላል? እንዳንመኝ። ለምን? እንደ ጠፉት ሰዎች እንዳንጠፋ ነው። እንደ ዳዊት ወደ ዘመድ ተጠግተን እንዳንዋረድ ነው። አያችሁ። ስለዚህ የእግዚአብሔር ቃል ሁልጊዜም የሚያስተምረን ሌሎች እንዳንጠፉት እኛ እንዳንጠፋ ምን ያደርገናል? ያስተምረናል። ምሳሌ ይሆነናል። ሌሎች እንደወደቁት እንዳንወድቅ። አሁን እዚህ ሐሳብ ላይ በደንብ ተመልከቱት። እሺ ቀጥልልኝ። ሕዝቡም ሊበሉ ሊጠጡ ተቀመጡ፣ ሊዘፍኑም ተነሱ ተብሎ እንደተጻፈ። ሊበሉ ሊጠጡ ይልና ከዛ ከጠጡ በኋላ ግን ያደረጉት ጭፈራን፣ ዳንስ። ተነሱ ይላል። እግዚአብሔር በሰጣቸው እንጀራ በእግዚአብሔር ላይ ደግሞ የእግዚአብሔር ያልሆነውን ነገር ሊያደርጉ ተነሱ። ዘፈኑ፣ ደነሱ። ዘመሩ አይደለም፣ ሊዘፍኑ በስካር እግዚአብሔር በሰጣቸው ነገር ጌታን አሳዝነው። ከዛስ ከነርሱም አንዳንዶች እንዳደረጉት ጣዖትን የምታመልኩ አትሁኑ። አያችሁ፣ የእግዚአብሔር ያልሆነውን ነገር ለማምለክ ተነሱ። እሺ፣ ከነርሱም አንዳንዶቹ እንደሴሰኑ በአንድ ቀንም 2 እልፍ ከ3,000 እንደወደቁ አንሴስን። አያችሁ፣ እንዳንጠፋ እያስተማረን እየመከረን ነው። ቅድም ዳዊት ወደ ዘመዱ ወደሚሆን ይረዳኛል ወደሚለው ወደ ጌት፣ ከዛስ ወደ አንኩስ ተጠግቶ እንዳዋረደው የእስራኤል ሕዝብ እግዚአብሔር ሊያከብራቸው አውጥቷቸው በተቀበሉት ነገር ከእግዚአብሔር ሐሳብ ወጥተው ግን ሴስነው እንደጠፉት እንዳንጠፋ የእግዚአብሔር ቃል ምን ያደርገናል? እስቲ ይመክረናል፣ ያስተምረናል። አያችሁ፣ አሁን ከዳዊት ሕይወት የምንማረው ከሳኦል ሕይወት የምንማረው የእግዚአብሔር ቃል። አያችሁ፣ ስለዚህ ሳኦል ምን ሆኖ እንደጠፋ የእግዚአብሔር ሐሳብ በሌለበት ሄዶ እንደጠፋና ዳዊት ወደ እግዚአብሔር ቀርቦ እግዚአብሔር እንዳላጠፋውና እንደረዳው ነው የምናየው። ስለዚህ የእግዚአብሔር ቃል የመጀመሪያው ምን ያደርገናል? እንደ ጠፉ ሰዎች እንዳንጠፋ ያስተምረናል። የእግዚአብሔርን እጅ በሕይወታችን እንዴት ማየት እንደምንችልና በፈራንበት እግዚአብሔር እንደማይጥለንና እንደማይተወን አንደኛ ያስተምረናል ቃሉ። ሁለተኛስ? ቀጥል። ስለዚህ እንደ ቆመ የሚመስለው እንዳይወድቅ ይጠንቀቅ። እሺ፣ ለሰው ሁሉ ከሚሆን በቀር ምንም ፈተና አልደረሰባችሁ። አሁን እዚህ ሐሳብ ላይ ደግሞ ተመልከቱት። ለሰው ሁሉ ከሚሆን በቀር ምንም ፈተና አልደረሰባችሁ እና ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው። አሁን ደግሞ ምን እያለ ነው? ፈተና የለም አይደለም የሚለው። ለሰው ሁሉ ከሚሆን በቀር ምንም ፈተና፣ አዲስ ፈተና እናንተ ጋር አልመጣም ነው። አባቶች ተፈትነው ያለፉበት ፈተና ነውና አትፍሩ፣ ያሳልፋችኋል እያለ። አቤት ሰው እዚህ ቤት። ነገር ግን ከሚቻላችሁ መጠን ይልቅ የማይፈቅድ እግዚአብሔር ምን ያለ ነው? የታመነ ነው። ከዛስ ትታገሱም ዘንድ እንድትችሉ እሺ፣ ከፈተናው ጋር መውጫውን ደግሞ ያደርግላችኋል። አያችሁ፣ ትታገሱም ዘንድ እንድትችሉ ይላል። እሱ ደግሞ ከመጣው ፈተና ጋር የምታልፉበትን መውጫ እግዚአብሔር አዘጋጅቷል። አሜን። ብዙ ሰዎች ለፈራችሁበት ነገር ከዚህ በኋላ እጠፋለሁ እዋረዳለሁ ብላችሁ ለሰጋችሁት ነገር እግዚአብሔር ከፈተናው ጋር መሻገሪያን አዘጋጅቶላችኋል። ማለፊያን አዘጋጅቶላችኋል። መውጫን አዘጋጅቶላችኋል። ዋው! እና አንደኛ አዲስ ፈተና የለም እያለ ነው። አንዳንድ ሰዎች የኔ ፈተና ልዩ ነው እያሉ፣ የኔ ፈተና ልዩ ነው፣ የኔ ከሰው ይለያል። ምን ከአንተም የትኛው ነው ያንተ የሚለየው?
የኔው አረባ አልናገረው ይላል። መጽሐፍ ደግሞ ምን እያለ ነው? አዲስ ፈተና የለም። አንዳንዱ የኔ መከራ በጣም ይላል። ያንተ ከማን ይለያል? ንገረኝ እስቲ። ያንተ ፈተና ከጳውሎስ ይበልጣል? ያንተ ፈተና ከኢዮብ ይበልጣል? አይደለም። ንዑስ አይደርስም። ሸፋፋ አዲስ ፈተና ነው ያልክ የኔ ከበድ ያለ ነው ትላል። ከየት የመጣ ነው? በድንጋይ ተወግራል። አካውንት ስለጎደለ እጠፋለሁ እያልክ ትሸበራል። የቤት ኪራይ ደርሷል ነገ እዋረዳለሁ እያልክ ትናወጣል። ጌታ እንዲህ ይላችኋል፣ ማለፊያ ያለው፣ መሻገሪያ ያለው፣ መውጫ አለው። አሜን አለው። ሃሌሉያ። አዲስ ፈተና። ሁለተኛ አይታችኋል። ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ። ምን ማለት ነው? ፈተና የለም ሳይሆን የሚመጣው ፈተና በአንተ አቅም ልክ የሆነ ነው እንጂ አልፎ የሚገላ አይደለም እያለ ነው። ሳኦል እኮ ዳዊትን ሲያሳደው እግዚአብሔር ሳያውቅ ነው እንዴ በዳዊት ሕይወት ፈተናውን ያመጣው? ራሱ ሳኦልን የቀሰቀሰው ራሱ እግዚአብሔር ነው። ለምን? ዳዊት መቅረብ ወዳለበት አምላክ እስኪቀርብ ድረስ ያስጨንቀው ነበር። አንዳንድ ጊዜ ወደ ዘመድ የቀረባችሁ፣ ወደ ቤተሰብ፣ ወደ ገንዘባችሁ፣ ወደ ዕውቀታችሁ የተጠጋችሁ ሰዎች ወደ አምላካችሁ መቅረብ እስክትችሉ ድረስ እግዚአብሔር በአቅማችሁ ልክ የሆነ ፈተና ያመጣላችሁ። እንዲያጠፋው እኮ እድል አልሰጠውም፣ ግን ያሳደው ነበር። ዳዊት ግን የተጠጋው ያስመልጠኛል ወደሚለው ወደ ንጉሥ አንኩስ ነበር። እሱ ግን ባሪያ አድርጎ እንደማይጠቅም አድርጎ ተመለከተው፣ አመነው ይላል። ለእሱ ሰራተኛ ሆኖ ዘመኑ እንደሚያልቅ እግዚአብሔር ግን መጣና ዳዊት ወደ እሱ ሲጠጋ የፈራውበትን ምዕራፍ አሳለፈለት። ለባርካችሁ ለተነሳባችሁ ማዕበል እግዚአብሔር የምትወጡበትን በር አዘጋጅቶላችሁ፣ የምታልፉበትን መንገድ አዘጋጅቶላችኋል፣ መውጫን አድርጎላችኋል። ስለዚህ የእግዚአብሔር ቃል አንደኛ ያስተምረናል። ከዛ ሁለተኛ ምን ያደርገናል? ተስፋን ይሰጠናል። ለምን? ምንም ፈተና ቢኖር ግን ከፈተናው ጋር እግዚአብሔር ደግሞ የክብር በር እንዳለው። ዛሬ የሚያዋርድ ነገር በሕይወታችሁ የመጣ ቢመስል የምትሻገሩበት እግዚአብሔር ሌላ የከፍታ የክብር በር አለ እና አዲስ ፈተና የለም። የመጨረሻውን ሐሳብ እቺ ልንገራችሁና ከዛ ወደ ጸሎት እንሄዳለን። ሮሜ ምዕራፍ 15 ቁጥር 2 እያንዳንዳችን እንድናንጸው እርሱን ለመጥቀም ባልንጀራችን ደስ እናሰኝ። እሺ ክርስቶስ ራሱን ደስ አላሰኘምና፣ ነገር ግን አንተን የነቀፉበት ነቀፋ ወደቀብኝ ተብሎ እንደተጻፈ ሆነበት። እሺ በመጽናት መጽሐፍት በሚሰጡት መጽናናት ተስፋ ይሆንልን ዘንድ። ቆይ ቁጥር 4 አንብበው። ምን ይላል? በመጽናትና መጽሐፍት በሚሰጡት መጽናናት ተስፋ ይሆንልን ዘንድ። አቤት! አያችሁ? በመጽናትና መጽሐፍት በሚሰጡት መጽናናት ተስፋ ይሆንልን ዘንድ። ለካስ ይሄ የእግዚአብሔር ቃል የብዙ ሰዎችን ሕይወት የተሸከመው የምናወራው በመጽናት ውስጥ ስንሆን መጽናናት የሚሰጥና ነገ ደግሞ እግዚአብሔር እንደማይተወን ተስፋ አድርጎ የሚያሳየን ነው። ለባርካችሁ የምትሰሙት ይሄ ቃል በመጽናት በኢየሱስም በቤታችሁ ላይ ደስታን ይሰጣችኋል፣ መጽናናት ይሰጣችኋል፣ ኃይል ይሰጣችኋል፣ ብርታት ይሰጣችኋል፣ አቅም ይሰጣችኋል፣ ጉልበት ይሰጣችኋል፣ አሜን ይሰጣችኋል። ነገ እግዚአብሔር እንደማይተዋችሁ ተስፋ ያሳያችኋል። አንድ ሰው ለኔ ነው ያለ አሜን ይበላ። ስለዚህ ተስፋ ነው። አሜን። የእግዚአብሔር ቃል ምን ይሰጣል? ተስፋ። ከዛ ምን ይላል? ቁጥር 5-6 በአንድ ልብ ሆናችሁ በአንድ አፍ እግዚአብሔርን እርሱም የጌታችን የኢየሱስ ክርስቶስ አባት ታከብሩ ዘንድ የትዕግስትና የመጽናናት አምላክ እንደ ክርስቶስ ኢየሱስ ፈቃድ እርስ በርሳችሁ በአንድ ሐሳብ መሆንን። ማንን ለማክበር ነው? ለካስ ይሄ ሁሉ መጽሐፍ በሕይወታችን ዘመን ምንም ነገር በውርደት ውስጥ ብናልፍ፣ በምቾት ውስጥ ብናልፍ፣ በስኬት ውስጥ ለካስ እግዚአብሔርን በእኛ ሕይወት እሱን ምን እንዳናራገው ነው? እንድናከብረው ነው። አሜን። አንደኛ በመከራ ውስጥ እናከብረዋለን። ሁለተኛ
በተስፋ ውስጥ ለካስ በተስፋ ውስጥ ሶስተኛ በምንሰማው መጽናናት ውስጥ ማንን እናከብራለን? በቃ ስለዚህ ይሄ ሁሉ ሐሳብ ሲጠቃለል መጥቶ እሱን እንድናከብሩ ጨረሰ። ለማንም ብቾት ለማንም ድሎት አይደለም። በመከራ ውስጥ ማን ይከብራል? ወይኔ በአንቺ ሐዘን ውስጥ ማን ይከብራል? በአንቺ ደስታ ውስጥ ማን ይከብራል? ቆይ አንዳንድ ሰዎች እግዚአብሔር የሚከብረው በምን ይመስላችኋል? የሆነ ነገር ሲደረግልን ብቻ ነው። ተመልከቱት። ያ ከመወለዱ ጀምሮ እውር የነበረውን ሰው ምንድነው ያሉት ደቀ መዛሙርቱ ኢየሱስን? ይህ ሰው እውር ሆኖ ይወለድ ዘንድ አሉት እና ኃጢአት የሰራው እርሱስ ወይስ ወላጆቹ አሉት። ኢየሱስ እርሱም ወይም ወላጆቹ ኃጢአትን ካለ በኋላ የእግዚአብሔር ልጅ በእርሱ ምን ይል ዘንድ ነው? ቆይ አይን አሳውሮ። አሁን እኛ እኮ ገንዘብ ሲሰጠን ብቻ ህንፃ ሲሰራልን ይመስለናል ክብር ያለው። በእኛ መከራ ውስጥ ማን ይከብራል? አሁን እናንተ ብትሆኑ ጌታ ሊያዋርደኝ ፈልጎ ነው የምትሉት። ሳኦል ዳዊትን እንዲያስጨንቀው ያደረገው በዳዊት መከራ ውስጥ እግዚአብሔር ሊከብር ስለፈለገ። ልባርካችሁ። በእናንተ ሀብት ውስጥ ብቻ አይደለም፣ በእናንተ ድህነት ውስጥም የእግዚአብሔር ክብር ይገለጥበታል። የእግዚአብሔር ኃይል ይገለጥበታል። አንድ ሰው ለኔ ነው ያለ አሜን ይበላ። ለካ በአንተ ጎዶሎስ ማን ይከብርበታል? ታዲያ ምን ያማራል? አካውንት ሲጎድል ጃዲያኮቫ አንደኛ በመጽናናት ከዛ በተስፋ ውስጥና በእኛ መከራ ውስጥ ማን እንዲከብር ነው? አልሰማውማ። ታዲያ ለምንድን ነው ከእጅ ያለው ሲያልቅ የምትሸበረው? እግዚአብሔር ትቶኛል ምትለው? ወገን በመከራ ውስጥ ሁለተኛ ባንተ መጽናናት ውስጥና በተቀበልከው ተስፋ ውስጥ በአንድ ልብ ሁል ጊዜ በመከራም ቢሆን በደስታ በስኬትም ቢሆን በከፍታ እግዚአብሔር እንዲከብር ነው። እባርካችሁ። መከራን እግዚአብሔር ባንተ ህይወት ቢያመጣ አካውንት ቢጎድል ሊያዋርድ አይደለም። ባንተ መከራ ውስጥ እሱ ሊከብር ነው። እግዚአብሔር ከተገፋበት ምዕራፍ አውጥቶ ነገን እሞታለሁ ካልክበት እንደ ዳዊት ንጉሥ ቢያረግ እሱ ሊከብርብ ነው። ጠፋው ካልክበት የተጠጋው ወዳጅ ያግዘኛል ያልከው እንደ ባሪያ አድርጎ ቢቆጥርህ እሱ ሊከብርበት ነው። ልባርካችሁ። መከራችሁን እግዚአብሔር ለክብር ያደርገዋል። አረ ከፍታችሁን ለክብር ይጠቀመዋል። መዋረዳችሁን እግዚአብሔር ለራሱ ደስታ ይጠቀመዋል። አንድ ሰው ዘሎ አሜን። ልባርካችሁ። የመጨረሻ በእናንተ መከራ ውስጥ ማን ክብር ያገኛል? በእናንተ መጽናናት ውስጥ ማን ይከብርበታል? በእናንተ ተስፋ ማግኘት ውስጥ ማን ይከበርበታል? አጠገብ ያለውን ሰው ነካ አድርገውና ይሄ ምዕራፍ ያልፋል። የጉዳት ሌሊት እግዚአብሔር ያልፋል ብሎኛል። የመናቅ ሌሊት ያልፋል ብሎኛል። የመሰደብ ሌሊት ያልፋል ብሎኛል። ይሄ ሁሉ ግን ለክብር ይሆናል። ሆኖብሃል። በጠላት አይን እንደ ቆቅ መታየታችሁ መስዋዕት እንደሚደረግ ሕይወታችሁን ጠላት መፈለጉም መሳደዳችሁም ለክብር ይሆናል። አጠገብ ያለውን ሰው ማግኘት ብቻ ሳይሆን በሉት ማጣትህንም ለክብር ያደርገዋል በሉት። መጽናናትህንም ለክብር ያደርገዋል። በሰጠም ተስፋ በሉት። ባገኘው ተስፋ በሉት። ተስፋ በአንተ ብርታት ውስጥ በሉት። ባገኘው ነገር ውስጥ እግዚአብሔር ይህንንም ለክብር ያደርገዋል። ነገር ግን በሉት የጉዳት ቀን፣ የጉዳት ሌሊት፣ የጉዳት ዓመት፣ የጉዳት ሳምንት ያልፋል። 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 አሜን። የፈራችሁበት ምዕራፍ፣ የተሰደባችሁበት ሌሊት ያልፋል። ደግሞም የተወደሳችሁት የተከበራችሁበትም ሌሊት ያልፋል። ያ ሁሉ ግን ለክብር ይሆናል። ያልፋል ግን ለክብር ይሆናል።
ስለዚህ እኛ የሆነ ገንዘብ ሲሰጠን ሃሌሉያ ጌታ እንዲሆን ጌታ ሆይ ለአንተ ክብር እንዲሆን ህንጻ ስራልኝ ግራውንድ ፕላስ 7 ምናምን ጂ ፕላስ ምናምን ትላለህ። ለካስ በዳዊት መከራ ውስጥ እግዚአብሔር የሱን መሳደድ የተጠቀመው ለምንድን ነው? ሲለ ክብር ብሎ ታዲያ ንጉሥ ሲሆን ብቻ ነው እግዚአብሔር ለክብር ያደረገው? አጠገባቸው ያለውን ሰው ነገር ጉዳታችሁንም ለክብር ይጠቀማል። ለክብር እና ኃጢአት ሰርቶ እንዲሆኗል ብለው ሲሉት ኢየሱስ የእግዚአብሔር ልጅ እርሱ ምን ይልልበት? አልዓዛርን ሲያለቅሱ ቤተሰቦች የሚወዳቸው የሚመስላቸው አልዓዛርን ጤና ሲሰጠው ብቻ ነው። አኮረፉ። እኛ ወዳጅ ያለን እኛ ቤተሰብ ያለን እንድታድነው እንጂ እንደው በሰፈር መካከል አምላካቸው እሱ ሳለ ሞቷል እንዲባል ነው እንዴ? ከዚህ በኋላ ምን ተስፋ አለ አለት ኢየሱስ። አልሞተም አላቸው። ይነሳ ሲላት እንዴ አለች እንዴ በትንሳኤው ቀንማ እንደሚነሳና የኩርፊያ ንግግር ነው የሚናገረው። ሲጎድል አታጉረምርም፣ እግዚአብሔር ትቶኛል አትበል። ከዛስ እንዲህ አለችው በትንሳኤው ቀንማ እንደሚነሳ እናውቃለን። አሁንማ በቃ በውስጧ አዋረርከን እያለችው እንዲህ አላት ብታምኚስ የእግዚአብሔርን ክብር ታያል። አልዓዛር ይነሳል አላት። ከዛ ስፍራውን አሳይ። ሸቷል እኮ ጌታዬ ከአብ የምጠይቀው ሁሉ እሱ እንደሚያደርግ እናውቃለን፣ ግን ጊዜው አልፏል አለች። አሁንማ ተዋርደናል ሸቷል ስትለው ኢየሱስ እና ህዝቡ ተሰብስበው ያለቅሳል ብለው ሲጠብቁት ኢየሱስ እንዲህ አለ የአልዓዛር ሞት የእግዚአብሔር ልጅ ክብር በሱ። ለካስ አንዳንድ ጊዜ ሞታችንንም እግዚአብሔር ለክብር ያደርገዋል። አጠገባቸው ያለውን ሰው የሐዘኑ ምዕራፍ ያልፋል ያልፋልን። የፈራህበት ምዕራፍ፣ የተሸበርክበት ምዕራፍ፣ የተጨነክበት ምዕራፍ፣ አሁን ያስደነገጠ ምዕራፍ፣ የሰጋህበት ምዕራፍ እንዲህ ያለኝ ጌታ ያልፋል። ውርደታችሁንም ከፍታችሁንም ተስፋችሁንም መጽናናታችሁንም እግዚአብሔር ለክብር ያደርገዋል። ሆኖላችኋል። አሜን።